ወዶ አንድ ፓስተር አለና ፓስተር ቸሬ ይባላል እና ታውቀዋለህ። ምንድነው መወደለት አንግል ልጁን ወዶ እንዴት እናትን መጥላት ይቻላል? ቅድስት መጥላት ከደናን ቤተክርስቲያናችን ስለእመቤታችን ስለ ቅድስት ድንግል ማርያም እውነቱን ለመናገር ዘርዝራ አጨርስ ያለች ተሳለማለች። ሚካኤልን በጣም ተወዳለች። ቅዱስ ሚካኤል ወላጅ አትሄጂም፣ ሄደሽ ለሌላ ነገር ነው የምትሄጂው፣ ቤተክርስቲያን ለአገልግሎት አይደለም የምትሄጂው፣ በቃ ለሌላ ነገር ነው የምትሄጂው ብለው ልጆቹ ላይ በጣም ብዙ ነገር ያደርጋሉና አባ በጧፍ ገርፈውኝ ሳምንት ነው ያለኝ። በቅዳሴው መካከል እኮ ቆርብ ስንሄድ እንደዚህ ታስሮልን እናንተ እዚህ ይለኛልና በቤተ ክርስቲያን ትምህርት እንዲታነጽላችሁ ልጆቻችሁን ወደ ቤተ ክርስቲያን መላካችሁን በዚሁ መልእክቴን ለማስተላለፍ እፈልጋለሁ። ወንጌልን ደግሞ ስንስራት ይዘው የሚሰብኩ ሰዎች አሉ። አሁን ልዩነቱ እኮ ይሄ ነው። የሚሰብኩትና በማይሰብኩት መካከል ያለ ልዩነት እኮ ነው እኔ ቤተ ክርስቲያኒቱን እያስነቀፈ ያለው ይመስለኝ። እሱ በፈቀደው ጊዜ ምናልባት ወደ በረቱ ይመለስ ይሆናል አይታወቅምና ሁሉም ያልፋል የሚል አንድ መዝሙር ሁሉም ያልፋል እግዚአብሔር ያሳልፋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ክቡር መምህራችን መምህር ዮሐንስ፣ የዚህ ሚዲያን የምትከታተሉ ሁላችሁም ውድ ኦርቶዶክሳውያን በአገር ውስጥም ከአገር ውጭም ያላችሁ በእግዚአብሔር ስም ሰላም እላችኋለሁ። እንደምን ቆያችሁ? እንደምንስ በዚህ ሰዓት ደረሳችሁ? አሜን። ጠብቆቱ ከኛ ሳይለይ ጠብቆ በዚህ ሰዓትና ለዚህ ደቂቃ ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ መምህራችንን ክፍል 1 ካሁን በፊት ጋብዣቸው ነበረ። ዛሬ ደግሞ ጋብዝልን ስላላችሁ ክፍል 2 ላይ ያያቸው መጥቻለሁ ማለት ነው። መምህር እንኳን በሰላም መጡ። እሺ፣ አመሰግናለሁ። መምህር እንግዲህ ቤተሰቦቻችንን ሰላም በሏቸውና ወደ ጥያቄያችን እንገባለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ሁሉን የፈጠረ የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። በጠብቆቷ በረድኤቷ የማትለየን ሁሌም ከጎናችን በጨለማው ስንሆን ብርሃን ዓለም የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልን ማምላክ ወላዲተ አምላክ ድንግል ማርያም በአማላጅነቷ አትለየን። ቅዱሳን ጻድቃን ሰማዕታት ሁሉም እግዚአብሔር አምላክ እንዳከበራቸው ክብር መጠን የተመሰገኑና የተወደሱ ይሁንልን። የዚህ ሚዲያ ተከታታዮች በአገር ውስጥም በውጭም ያላችሁ ሁላችሁም በእግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ ይህንን ፕሮግራም የተለያዩ ትምህርቶች የሚቀርቡበት ነው። የተለያዩ ምክሮች፣ የቤተ ክርስቲያን ስርዓት፣ የተለያዩ ከቤተ ክርስቲያን ጋር የሚነሱ የተለያዩ ጥያቄዎችን የመለስን ብዙ ምክሮችን የምታገኙበት ነው። በዚህ ፕሮግራም ላይ የጠራው ወንድማችን ፕሮግራሙን አዘጋጅቶ ዘማሪ ፍቅሬ ክብረት ይስጥልኝ ይላል ነው። አመሰግናለሁ መምህር። በእውነት ደስ ብሏቸው ነው ቤተሰቦቻችንን ካሁን በፊት ቃለ መጠየቅ ያደረኩትን ትምህርት ጊዜዎችን ሰጥቶት ነው የመጡልን። መምህራችን በእውነት እግዚአብሔር በሚያውቀው ጥሩ ጸጋ ያላቸው በአስተብሮቱ የምናውቃቸው መምህር ናቸው። ምንድናቸው? በጣም እየተዘዋወሩ በጉባኤ አገልግሎት ላይ የሚያገለግሉ መምህር ናቸው ማለት ነው። እግዚአብሔር መምህር አገልግሎትን ጊዜዎችን ሰጥተው ለዚህ ሚዲያ ስለመጡ ከልብ ነው የማመሰግነው መምህር። እንግዲህ ዛሬ መምህር ምንድነው ጥያቄ እንደ ጥያቄ አድርጌ ለማንሳት የፈለኩት ነገር ቢኖር በመሃል ላይ ተመልካቾቻችን የጠየቁት ጥያቄዎች አሉ። ነገር ግን ወደዛ ከመግባታችን በፊት አንዳንድ ጥያቄዎችን ለመጠየቅ እንደ ግባት እንዲሆነ ቀድሞ እስቲ ወደ ሰንበት ትምህርት ቤት አገልግሎት ሲያገለግሉ የሰንበት ትምህርት ቤት አገልግሎት ምን ነበር? እሺ፣ አመሰግናለሁ። ያው በሰንበት ትምህርት ቤት ውስጥ ዋና ስትገባ የምትማረው የመጀመሪያ ነገር ብዬ ማስበው ትህትናን ነው የምትማረው። በዓለም ውስጥ ስትኖር የተለያዩ ነገሮች አሉ። ትዕቢት አለ፣ መሳደብ አለ። ወላውላ ይቅርና የሰውነት ስታይል አለ አይደል? የምትለብሳቸው ከፋሽኑ ጋር የምትከተላቸው አካሄድ አለ፣ አነጋገር አለ እና ወደ ቤተ ክርስቲያን ስንመጣ ወደ ሰንበት ትምህርት ቤት አገልግሎት ስንመጣ መጀመሪያ የምትቀይራቸው ነገሮች እነዚህ ነገሮች ናቸው። እኔ ወደ ቤተ ክርስቲያን ወደ ሰንበት ትምህርት ቤት አገልግሎት ስመጣ መጀመሪያ የነበርኩበትን ቦታ አውቀዋለሁ። ዓለሙ ስኖር ምን አይነት ሁኔታዎች እንደምናገር የምሳደባቸው ስድቦች ቀርተውልኛል። የምናገራቸው ንግግሮች ተስተካክሉልኛል። ትህትናን እየተላበስ ትመጣለህ። ለምን
በዛ ሰንበት ትምህርት ቤት ውስጥ ስትገባ መጀመሪያ የምትማረው መንፈሳዊነትን ነው። ታውቃለህ? አገልግሎትና መንፈሳዊነትን ነው በዛ የምትማረው ማለት ነው። መንፈሳዊነትን ትላበሳለህ። ያ መንፈሳዊነት ደግሞ አገልግሎት እየሳበ ይመጣል ማለት ነው። ልክ አቡነ ሽኖዳ እንዳሉት ከአገልግሎት በፊት መንፈሳዊነት ይቀድማል እንደሚባለው ወደ አገልግሎት ስትገባ መንፈሳዊነት አጅቦ ነው። መንፈሳዊነት ቀድሞ ነው የሚገባው። ለምን? ወደዛ መንፈስ ቅዱስ መርቶ እስከገባ ድረስ ለአገልግሎት በመንፈሳዊነት ታምነህ ትኖራለህ ማለት ነው። ያ መንፈሳዊነት ደግሞ አይለይም። ሁልጊዜም አብሮ ሲኖር መንፈሳዊነቱን ውስጥን እያደሰው ነው የሚሄደው እና በሰንበት ትምህርት ቤት አገልግሎት ውስጥ ብዙ ነገሮችን ተመሪያለሁ። ሌላው ቢቀር እንኳን በብዙ ጸጋዎች ነው የምትታተመው። ዓለም ውስጥ ስኖር ምንም አልነበረኝም፣ ባዶ ነበርኩኝ። ኢነርጂም አልነበረኝም፣ ዜሮ ነበርኩኝ። ግን ወደ ቤተ ክርስቲያን ስትመጣ አንደኛ ጸጋው ይመጣልሃል። እግዚአብሔር በተለያዩ ምክንያቶች ይጠራሃል። በዛ ጠርቶ ብቻ ያቆማል፣ ይሾማል፣ ሹመትን ይሰጣል። በዝማሬ ልትሾም ትችላለህ። በስብከት አገልግሎት ልትሾም ትችላለህ። በድቁና ልትሾም ትችላለህ። በቅዳሴ እንድታገለግል የተለያዩ ጸጋዎችን ትላበሳለህ ማለት ነው። አይ አይደለ? ስለዚህ ሰንበት ትምህርት ቤት እነዚህ ሁላ ነገሮችን እንዳገኝ ለኔ አስተዋጽኦ አድርጋልኛለች። ያ ብቻ ሳይሆን በጣም ብዙ ነገሮች በፊት ላይ እውነቴን ነው የምነግርህና ሰው ፊት ቆሜ ለመናገር በጣም ይከብደኛል። በቃ አርበተበታለሁ። ያው ገና አዲስ ስለሆኑ መናገር በጣም ነው የሚከብደኝ። ትምህርት ቤት ውስጥ እንኳን ፕሬዘንቴሽን አቅርብ ስባል በቃ ቫይብሬት ነው የሚያደርገኝ፣ እንቀጠቀጣለሁ። ያ በጣም ነው የሚከብደውና ድፍረትን ታገኛለህ። በተለያዩ በኪነ ጥበብ ዘርፍ ስትሳተፍ እዛ ፊት ለፊት ያ ሁላ ምዕመን ፊት ቆመ ስትዘምር፣ ያ ሁላ ምዕመን ፊት ቆመት ስትሰብ፣ እንደዚህ አይነት ሁላ ጸጋዎችን በዛ ብቻ ሳይሆን ለስጋዊም እየጠቀመ ነው። ዓለም ላይ ትምህርት ቤት ውስጥ ጠቅሞኛል። ህዝብ በተሰበሰበበት ቦታ ላይ ኮሚኒኬት ለማድረግ ለመነጋገር፣ ለግንኙነት ብዙ ነገሮች ይጠቅማልና በጣም ብዙ ነገር ነው የጠቀመኝ። አመሰግናለሁ መምህር። እንግዲህ መምህራችንን እርገቱን ብዙ አይነት ነገሮችን ዳሰሳ አድርገዋል። ምንድነው መምህራችን ዳሰሳ ያደረጉት? ቤተክርስቲያን በብዙ ሰንበት ትምህርት ቤት ማለት በብዙ ጸጋ ትሾማለች። የሰንበት ትምህርት ቤት ትልቋ ጸጋ ምንድነው? ዕውቀትን ማስጨበጥ እና አንደኛ ዕውቀትን ማስጨበጥ ነው። ሁለት ወደ ዝማሬ አገልግሎት ማምጣት ነው። ሶስት ደግሞ ወደ ክህነት ማምጣት፣ ወደ ድቁና ክህነት ማዕረግ ማምጣት ነው። አራት ደግሞ ወደ ቅስና ማምጣት ነው። አምስት ደግሞ ወደ ጵጵስና። እንደዚሁ እያለ የሰንበት ትምህርት ቤት ልጆች ከሰንበት ትምህርት ቤት ውስጥ ያደጉ ልጆች ሁሉም መነሻቸው ሰንበት ትምህርት ቤት ነው። ዛሬ ሊቃነ ጳጳሳት ሆነው የምናያቸው ሁሉም ከሰንበት ትምህርት ቤት የተነሱ ናቸውና እናንተም ወላጆች ልጆቻችሁን በስነ ምግባር እንዲያድጉላችሁ በቤተ ክርስቲያን ትምህርት እንዲታነጽላችሁ ልጆቻችሁን ወደ ቤተ ክርስቲያን መላካችሁን በዚሁ መልእክቴን ለማስተላለፍ እፈልጋለሁ። መምህራችን ወደ አገልግሎት ሲገቡ ለምሳሌ ለመጀመሪያ ጊዜ ያጋጠሙት ነገር አለ? እንደዚህ ሰንበት ትምህርት ቤት ውስጥ እያሉ ሰንበት ትምህርት ቤት ውስጥ መጀመሪያ ያጋጠመኝ ነገር በዚህው አጋጣሚ ምናልባት ለመናገር ያክል እኔ ያው ሰንበት ትምህርት የመጀመሪያ ጊዜ የገባሁት እንደነገርኩ እዛም ነው አሁንም እንትን ያልኩት የቆየሁትና በነጌሌ አርሲ ደብረ ኃይል ቅዱስ እስጢፋኖስ ቤተክርስቲያን ነው። በክፍል አንድ ላይ ምናልባት ተናግሬ ነበር እንዴት እንደነበረ ሲጀምርም እንዴት እንደነበረ እና እንደ አጋጣሚ ሆኖ ደግሞ በዛሬው ዕለት ሰንበት ትምህርት ቤቱ ይመስለኛል 7ኛው 8ኛ ዓመቱን ልደት እያከበረንና በዚህው አጋጣሚ እንኳን አደረሳችሁ ለማለት ፈልጋለሁ። ደስ ይላል። እንዳለመታደል ሆኖ በተለያዩ ምክንያት ባለመገኘት ያዝናለሁ። ምክንያቱም ያሳደገችኝ እዚህ ቦታ እንኳን እንድደርስ ምክንያት የሆነችኝ ያቺ ሰንበት ትምህርት ቤት ነውና መጀመሪያ ላይ አንድ የማረሳው ነገር የመጀመሪያ ጊዜ ነው። በቃ ለአገልግሎት ሄድኩኝ። ከማዘር ነው ከናቴ ነው ነጠላ ራሱ አልገዛውም ነበር። የናቴ ነጠላ ነው ይዤ አልገዛም፣ በፌስታል አርግቼ ሄድኩኝ። አዳራሹ የቱ ጋር እንደሆነ አላውቅም። ከዛ በኋላ ያናክልም ልጅ ሕፃን አይደለሁም፣ ግን ትንሽ ከፍላለሁ። ትንሽ ቆይቻለሁና ከፍላለሁና ልክ በሯን እንዳለፍኩኝ በትልቁ በር ገብቼ የመጀመሪያ አዳራሽ ነበር አይተው ከሆነና ሰንበቴ ተጥበት ያ አዳራሽ ነበርና እዛ ሳያቸው ሕፃናት ነው ያሉት። እዚህ ይሁን እንዴ ብዬ አንኳኳውና ከዛ በኋላ
ጌች ነበረ። አሁን የሰንበት ትምህርት ቤቱ ይመስለኛል ምክትል ሊቀመንበር መሰለኝ። እና አይ እዚህማ ህፃናት ናቸው የትላልቆቹ ቦታ የቱ ጋር ነው አልኩትኝ። ከዛ በኋላ እንደዛ ስለው እሱ ደግሞ እዚህ ከዚህ በፊት ታገለግል ነበር አለ። አይ አላገለግልም አዲስ ለመግባት ፈልጌ ነው እና እዚህ ደግሞ ህፃናት ናቸው የትላልቆቹ ቦታ የቱ ጋር ነው አልኩት። ከዛ በኋላ አይ አዲስ ከሆንክማ እንደውም ከህፃናት ነው መጀመሪያ ያለብህ ምናምን አለኝ። ህፃናት ጋር ገብተህ ብታገለግል አለኝ። ያን ጊዜ በጣም ነበር እንትን አለኝ የተሰማኝ ከልጅ ጋር እንዴት እኔ ለማገልገል አልገባኝም። ማለት የሆነ ከመጀመሪያ ካለበት ስታተስ መጣ እዚህ ጋር ምንም ስለ ትህትና የምታውቀው ነገር የለም፣ ስለ መንፈሳዊነት ምንም የምታውቀው ነገር የለም። ያን ቀን በጣም ነበር ያናደደኝና በውስጤ ምን አልኩኝ፣ አንተ እንደዚህ ካልከኝ በኋላ አሳያለሁ እነዚህ ህፃናት ፊት ካልቆምኩኝ ብዬ ለራሴ ቃል ገባውና በዛ ነበር በቃ ገብቼ ያውቃሉ ምናልባትና በጣም ነበር የምጣጣረው። በቃ ጥያቄዎችን እያነሳው የተለያዩ መጽሐፍትን እያነበብኩና ይመስለኛል ዘንድሮ አምና ይመስለኛልና እንደዛ ባልኩት እንትን ወደ ሹመቱ አመጡኝ ማለት ነው። የህፃናት ክፍል ኃላፊ አደረጉኝ እና ያም ብቻ ሳይሆን በጣም በብዙ እንትኖች ውስጥ አሳለፉኝ። ያ እንደዛ እልህ ውስጥ መግባቴ እኔ በጣም ትልቅ ነገር ውስጥ ነው ያደረሰኝና ያንን መንፈሳዊ ቅናት እና እንደዛ በማለቴ አሁን ላይ አብሬያቸው ብውል ራሱ በጣም ደስ የሚለኝ በጣም ደስ የሚያሰኝ ነገር ነውና ያችን አጋጣሚ በጣም ነው ማረሳት። ያ እልህ ነው ነገሮችን እንድመረምር አድርጎኝ ትልቅ ቦታ አሁን ላለሁበት ስታተስ እንድደርስ ያደረገኝና ያችን አጋጣሚ አረሳትም። በእውነት መምህራችን ጥሩ ትምህርት ነው የሰጡን በእውነትና ምንድነው መምህራችን ብዙ ቻሌንጆች አለው። ሰንበት ትምህርት ቤት አገልግሎት ማለት ከቤተሰብ ላይ መች ይችላል። ወላጅ አትሄጂም፣ ሄደሽ ለሌላ ነገር ነው የምትሄጂው። ቤተክርስቲያን ለአገልግሎት አይደለም የምትሄጂው፣ በቃ ለሌላ ነገር ነው የምትሄጂው ብለው ልጆቹ ላይ በጣም ብዙ ነገር ያደርጋሉና እርሶ በዛ ሰዓት ነጠላ ባሌለው ሰዓት ላይ የእናቶትን ነጠላ ይዞ ሲመጡ ቻሌንጅ አለ። እንዴት ነጠላዬን ይዘህ ትሄዳለህ? ብዙ ነገሮች አሉና ይሄንን ሁሉ ተቋቁመው ዛሬ እዚህ ቦታ ላይ ደርሶ እዚህ ቦታ ላይ በማግኘቶት በጣም ደስ ብሎኛል። እንደዚሁም ደግሞ መምህራችን የሚያደጉበት ደብር ነው በአርሲ ነገሌ ደብረ ኃይል ቅዱስ እስጢፋኖስ ቤተክርስቲያን። ትናንትና ጻድቁ አባታችን አቡነ ሀብተ ማርያም በታላቅ ድምቀት እዛ ደብር ላይ ከብረዋል ማለት ነው። ይህ ማለት ለአርሲ ነገሌ ደብረ ኃይል ቅዱስ እስጢፋኖስ ሰንበት ትምህርት ቤት እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን ለ7ኛ ዓመት አደረሳችሁ ለማለት እፈልጋለሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር በእድሜ በጸጋ ይጠብቃችሁ ለማለት እፈልጋለሁ። መምህር አመሰግናለሁ። መምህር እንግዲህ ቀጥታ ከዚሁ አንጻር የተነሱ ጥያቄዎች አሉ። አንደኛ የተነሱ ጥያቄዎች ቤተክርስቲያን ስለ ድንግል ማርያም ምን ትላለች? ብዙ ጊዜ ይሰማዋለሁ። እኔ በጣም የምወደው አንድ ፓስተር አለና ፓስተር ቸሬ ይባላል እና ታውቀዋለህ። ምንድነው የምወድለት አንግል ልጁን ወዶ እንዴት እናትን መጥላት ይቻላል የሚል አመለካከት አለው። በእውነት እግዚአብሔር ጸጋውን ያብዛለትና ልጅን ወዶ እንዴት እናትን መጥላት ይቻላል? ለምሳሌ እናትን ከወደድክ እሱ የወደደውን ነገር መውደድ አለበት። እግዚአብሔርን እከተላለሁ ካልክና እሱ እናቱን እየወደደ አንተ ልጇን እየወደድክ እናቷን እንዴት ትጠላለህ? እስቲ በዚህ ጉዳይ ላይ ለምሳሌ የሚሉት ነገር አለ። ቤተክርስቲያን ስለ ድንግል ማርያም ምን ትላለች? እሺ አመሰግናለሁ። በጣም አሪፍ ሐሳብ ነው ያነሳው። አሁን ላይ በተለያዩ እምነቶች ላይ ወይም ደግሞ በተለያዩ ነገሮች ላይ ስለ እመቤታችን ቅድስት ድንግል ማርያም በተለይ አንዳንድ መላቀጥ ያጡ ነገሮች አሉ። ለእመቤታችን ክብሯን ዝቅ እያደረጉ አንዳንድ እንደውም ቪዲዮዎች ላይ ሳይ ምንድነው በጣም ከመናቃቸው የተነሳ እንደውም አንዷ ምን አለች፣ እኔ ሲጀመርም በዛን ጊዜ ተወልጄ ቢሆን ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደው ነበረ፣ እሷ ምን የተለየች ናት ብለው በድፍረት እንኳን ይሄን ያክል የሚናገሩ ሰዎች አሉ። አያረድ ምን ያክል ማለት በጣም አስቸጋሪ ነውና ሚዲያ ላይ ማለት ነው። ሚዲያ ላይ በጣም አስቦ እስቲ አንተ ለድህነት ምክንያት የሆነውን ማሞገስ ማወደስ ሲገባ
ግን እዛ ደግሞ ማጣጣል ይሄ ከመናቅም አልፎ በጣም አስቸጋሪ ነገር ነው እውነቱን ለመናገርና እመቤታችን ቅድስት ድንግል ማርያም ለድነታችን ምክንያት ናት። ይሄ ምንም ጥርጥር የሌለው ነገር ነው። ጥርጥር የሌለው ነገር ነው። እናም ያን አንተ አሁን ፓስተር ቸሪ እንዳልከው በጣም ብዙ ነገሮችን አንስቶ ያወራል። ለምን ያደገበትን ነገር አይረሳም። እውነት ነው። በኋላ ገብቷል አይደለ? በኋላ ላይ የሆነ ነገር ቢሆንም እንኳን አንተ ያደግበትን የተነሳ መሰረትን አትረሳም። እንደው አንዱ ፈላስፋ ምን አለ? ምንም ይሁን ምን አለ መጀመሪያ ያለፍክበትን ድልድይ አትስበረው አለ። እውነት ነው። በቃ ምንም ብታረግ ልትሰብረውም አትችልም፣ መናቀም አትችልም። ለምን ያለፍክበትን ስለሆነ ማለት ነው። አንተ ያለፍክበትን ደግሞ ሌላውም ሰው ይሻገርበታል። ታውቃለህ። ያለፍክበትን ምትንቅ ከሆነ ደግሞ ራስንም በዛው ልክ እየናክ ነው የምታልፈውና ያለፈበትን ስለሚያውቅ እሱ ብዙ ነገር ስለ ቤተ ክርስቲያን ቪዲዮዎችን እየተመለከትኩ ነበርና ጥሩ ነገሮችን እያነሳ ነው። እግዚአብሔር ምናልባት ከፈቀደም የእርሱ ፈቃድም ከሆነ እርሱ ራሱ መቼም ከበረቱ የወጡ በጎችን የሚሰበስባቸው አምላክ ነው። በቃ ስለዚህ እሱ በፈቀደው ጊዜ ምናልባት ወደ በረቱ ይመለስ ይሆናል፣ አይታወቅምና ስለ እመቤታችን የሚንቁት አማላጅ አይደለችም ብለው የሚናገሩት ሌላው ይቅርና እኮ ማለት የፕሮቴስታንትን እምነት መስራች ነው ማርቲን ሉተር እንኳን ጀርመናዊ ስለ እመቤታችን አስቀድሞ እኮ በጣም ትልቅ መጽሐፍ ነው የጻፈው። ስለ አማላጅነቷ ዘላለማዊ ድንግል እንደሆነች እናትነቷን ድንግልናን እንዴት አስተባብራ እንደያዘች ያ የእምነቱ መስራች ነው የሚባለው ሰውዬ እንኳን ምን የሚያክል መጽሐፍ ነው የጻፈው? አስብ። ያን መጽሐፍ አላነበቡትም ይሆን እንዴ? ምናልባት እና ለእነሱ መስራች የሆነው ይሄ ሰው እንኳን ስለ እመቤታችን ያን ያክል ከጻፈ አስበዋል። እና ቤተክርስቲያናችን ስለ እመቤታችን ስለ ቅድስት ድንግል ማርያም እውነቱን ለመናገር ዘርዝራ አጨርስ። ይህ ማለት አንድን ውቅያኖስ በማንኪያ እንደመጨለፍ ያክል ያን ደግሞ አጨርስ ነው ብጨልፉ የእመቤታችንም እንደዛ ቢነገር አያልቅም። እንደውም አባ ጊዮርጊስ ዘጋስጫ በአርጋኖስ መጽሐፉ ላይ እኔ ስላንቺ ውዳሴም ባወድስ ብናገር እንኳን አያልቅበትም። ቅዱሳን ብዙ እነ ኤፍሬም በውዳሴያቸው መካከል እያነሷት ሶርያዊ ቅዱስ ኤፍሬም ብዙ ቅዱሳን አባ ሕርያቆስ በቅዳሴው ቤተ ክርስቲያናችን በኪዳኑ በቅዳሴው በእያንዳንዱ እመቤታችን የቅድስት ድንግል ማርያም ስም ሳታነሳ አትውልምም አታድርም። በእያንዳንዱ ጊዜ ታነሳለች። ለምን ካልከኝ ለዓለም ሁሉ መድኃኒት የሆነው የኢየሱስ ክርስቶስ ምንድናት? እናት ናት። አየር ለድነታችን መገኛ እሷ ናት። ተስፋችን እሷ ናት። አይናችን እሷ ናት። ሁሉ ነገራችን ማን ናት? እመቤታችን ቅድስት ድንግል ማርያም። ስንቱ እኮ በእርሷ ልመና ድነዋል አይደል? በአማላጅነቷ ድነዋል። ብዙዎቹ በእርሷ ስም ተማጽነው ድነዋል። አያ ከጨለማ ውስጥ ወጥተዋል፣ ከስር ውስጥ ተፈተዋል፣ ከበሽታቸው ተፈውሰዋል። አያ አይደል? በጣም በእሷ ስም በአማላጅነታቸው የዳነው አሉ። መጽሐፍ ቅዱስ ላይ ማስረጃ አምጣ ከሚለው ይልቅ እኮ ናናይ ትለዋለህ፣ የዳነውን ታሳየዋለህ። ይሄ እኮ ማረጋገጫ እኮ ነው አይደል? የግድ መጽሐፍ ቅዱስ ላይ አለ፣ ብዙ ቦታዎች አሉ፣ ጥቅሶችን የተለያዩ መጥቀስ እንችላለን ስለእመቤታችን። ከዛ ይልቅ ደግሞ መጥቶ የተፈወሰውን አሳየ እና እንደዚህ አይነት ነገሮችም አሉ። እመቤታችን ቅድስት ድንግል ማርያም እውነቱን ለመናገር ተናግረን የምንጨርሰው ብቻ ሳይሆን ለመናገርም የሚከብደን የእሷን ክብርና ልዕልና ለመናገር ምክንያቱም ረቂቅ የሆነ ነገር ነው። እሳትን መሸከም ማለት በጣም ከባድ ነገር ነው። አይደለም ለመሸከም ይቅርና በማፀን ለመንካት እንኳን ይከብዳል አይደለ? እንዴት ነው እሳት በማንደጃ ላይ የተቀጣጠለ እሳት ለመንካት እንኳን እንፈራለን። ግን እመቤታችን ንጽህናዋ ያንን መለኮት አስተባብራን በማፀኗ የተሸከመችው አየር ንጽህና ስላላት ነው፣ ትህትና ስላላት ነው። እና ይህን ትህትናዋን ብናወድሳት ይህንን ትህትናዋን ዘወትር ቤተክርስቲያን ብትዘረዝር ብትናገር የሚጎልበት ነገር አለ? ሰው እኮ እያሰበ ያለው አሁን ላይ የሚያመጣለትን ነገር ሳይሆን ስለዛ ጉዳይ ላይ ነቀፋና ፍላጎቱ በዛ ጉዳይ ሐሰትን ለመናገር ለመንቀፍ ለክህደት ነው እየተሯሯጠ ያለው እንጂ በእመቤታችን በመልጃ ውስጥ ማን አለ አፍሮ ያለ? ዛሬ ላይ ያፈረኩ የለም አይደል? ስለዚህ ቤተክርስቲያናችን ይሄንን ስለምታቅ
አፍራም ስለማታቅ እናት ቤተክርስቲያን የኢየሱስ ክርስቶስን መገኛ እመቤታችን ቅድስት ድንግል ማርያም ለድነታችን ምክንያት ናት እያለች በተለያዩ ቅዱሳን ስለሷ ውዳሴና ክብር የጻፉትን መጽሐፍ ሞልቷል። እሷን ታስባታለች እና ዋነኛው ነገር ምንድነው? ለድነታችን ምክንያትና መንስኤ ስለሆነች እመቤታችን ቅድስት ድንግል ማርያም ምናልባት በዚህ ላይ በነገረ ማርያም ላይ በጣም ሰፊ ነገሮች አሉ። ወደፊት እናነሳቸዋለን። አዎ ከዛ አንፃር ቤተክርስቲያናችን ዘርዝራ አጨረሰም የእመቤታችን ቅድስት ድንግል ማርያም ነገር። አመሰግናለሁ መምህር። ተመልካቾቻችን እንግዲህ ይሄንን ፕሮግራም በእውነት እዚች ስቱዲዮ ውስጥ ሆነን ይሄንን ሰፊ ፕሮግራም እያካሄድን ያለ ነው ቤተ ሚካኤል ስቱዲዮ የሚል የመንፈሳዊ የቤተ ሚካኤል ስቱዲዮ ተከፍቷል። ዝማሬ መስራት የምትፈልጉ ሰዎች ቤተ ሚካኤል ስቱዲዮ እየመጣችሁ ዝማሬ መስራት ትችላላችሁ። ይሄንን የተለያዩ ቻናሎች ለምሳሌ ቤተ ሚካኤል የሚል ዩቲዩብ ተከፍቷል። እንደዚሁም ደግሞ ዘማሪ ፍቅሬ ደምስ የሚል እንደዚሁ ኢንተርቪው የሚለቀቅበት ዩቲዩብ ተከፍቷል። እሱም አለ። እንደዚሁም ደግሞ በክቡር መምህራችን ዩቲዩብ አለ መሰለኝ ዲያቆን ዮሐንስ የሚል አለ። እሱንም እየገባችሁ እንደዚሁ ሰብስክራይብ እያደረጋችሁ ይሄንን ሚዲያ ለዚህ ሚዲያ ቻናል አዲስ የሆናችሁ ተከታተሉን ማለት ነው። መምህር ከልብ ነው የማመሰግነው በእውነት። መምህር እንግዲህ ድንግል ማርያምን እናመልካታለን። ብዙ ሰዎች እንግዲህ አሁን ስለ ድንግል ማርያም ታመልካታላችሁ ይላሉ። ቅዱሳኖችን እናንተ ታመልካላችሁ፣ ሚካኤል ትላላችሁ፣ ሚካኤል እያላችሁ ታመልካላችሁ፣ ገብርኤል እያላችሁ ታመልካላችሁ። የሱን ቦታ አጣባችኋል። ለሱ የሚገባውን ለሱ ሳሰጡ ለቅዱሳንና ለድንግል ማርያም እየሰጣችሁ ትሰግዳላችሁ ይሉናልና እኛ ድንግል ማርያምን እናመልካታለን። እኛ ለቅዱሳኖችን እናመልካቸዋለን። ለቅዱሳኖቹ ስንሰግድ የአምልኮት ስግደት ነው የምንሰግደው። እስቲ ለይሄንን ማብራሪያ እንዲያ። እሺ አመሰግናለሁ። አንዳንድ ጊዜ ከእይታዎች አንፃር ምን አለ መሰለን እኛ በአደባባይ ላይ በጥምቀቱ በተለያዩ በቅዱሳን ስም ታቦቶችን በየቤተ ክርስቲያናቱ ስም አለ። ቅዱስ ሚካኤል ቤተክርስቲያን፣ ቅዱስ ገብርኤል ቤተክርስቲያን፣ ቁስቋም ቤተክርስቲያን የተለያዩ ስያሜዎች አሉ። ግን ሰዎች የሚረዱት ምንድነው? ከእይታቸው አንፃር ምናልባት እኮ ያ ዕውቀቱ ኖሯቸው እኮ አይደለም። ዕውቀቱ ሰው እኮ ሲኖረው ያን ነገር ለመንቀፍም ለመናገርም አይከብደው። ለምን? ማስረጃ ያቀርባል። ግን እንደዚህ ድፍን የሆነ ጥያቄዎችን የሚጠይቁ ሰዎች ያልተፈታ ራሱን የማያውቀው ሌላው ምን የሚያወጣው ምንድነው ምክንያት ስትለው እኮ ይሄ ሰው አንድ ምክንያት የለው። ገብቷል አይደለ? ምንም ምክንያት የለው። የሚያቀርብበት ማስረጃ ኖሮት ይሄ እኮ ታቦቱን ጨስ ነው ይላል። ከፈለገ ምክንያት አቅርብ እስቲ ትለዋለህ። ከምን አንፃር እንደዚህ ልትልቻል? ብትለው እኮ የሚመልስበት አንዳች ምክንያት የለም። ግን ቤተክርስቲያናችን የሚገርም ነገር ለእያንዳንዱ ነገር ምክንያት አለ። ሌላው ይቅርና እዛ ለመስገድ እንኳን ምክንያት አለ። ቤተክርስቲያን ሄደ ለመሳም እንኳን ምክንያት አለ። ቤተክርስቲያን ውስጥ ቤተ መቅደሱ ዙሪያን ከቦ የሚገኙ አጸዶች አሉ አይደል? እነዛ ለመተከላቸው እንኳን ምክንያት አላቸው። አይ አይደል? እያንዳንዱ ነገር ምክንያትና በትርጓሜ ተደግፎ ነው የሚሰሩ ስራዎች። አያር ገብተዋል አይደል? ስለዚህ ለቅዱሳን መስገዳችን ቅዱሳንን ማክበራችን እንደ አምልኮ የሚቆጠር ነገር የለውም። ቤተክርስቲያን አምልካም አታውቅም በየትኛውም ጊዜ። ግን አንዳንድ ሰዎች ከመሬት ተነስተው እንደው ስለበዛ ብቻ የቅዱሳን ስም ስለበዛ ብቻ ለዛ ነገር የተለየ ነገር ወይም ደግሞ አማልክቶቻቸው ብዙ ነው ተበለ ብዙ ጊዜ ነቀፋ አለ። በፊትም ያለ ነው። በነገራችን ላይ በፊትም ያለ ነገር ነው። አሁንም አለ፣ ወደፊትም የሚቀጥል ነው። ያው መልኩን እየቀያየረ በባለፈው እንዳነሳ ነው መልኩን እየቀያየረ ጥያቄዎች ይመጣሉ እንጂ ያ ነው። ይሄ ከምን አንፃር ነው? ከማያየምነት አንፃር ነው። ካለማወቅ አንፃር ነው። ሰው እኮ ያወቀ ሰው ዕውቀቱ ያለ ሰው ያንን ነገር ይመራመራል። ከምን አንፃር ነው እነሱ እንደዚህ ያሉት ብሎ ይመራመራል። ግን እንድቹ በደፈናው እንደዚህ ናችሁ ብሎ ወቀሳ የሚያቀርቡ ወደ ክደት የሚገቡ ሰዎች ምናልባት ሰው የሆነ ነገር ጭኖባቸው የተናግሮባቸው ሊሆን ይችላል። ግን መተው ቢጠይቁ ምን አለበት? ቤተክርስቲያናችን የጸጋው ግምጃ ቤት ነው። ምንም ሀገር ነች። አቀፍ
እናት ብዙ ስያሜዎች አሏት። የጸጋው ግምጃ ቤት ናት። ምንም የሚጎልባት ነገር የለም። የፈለከውን ነገር ጠይቃ በቤተ ክርስቲያን የምታጣው ነገር የለም። አይደለ? ባሪ ሆኖን ሰው እኮ በእውቀት ሞልታ የምትሰድ ቤተ ክርስቲያን ናት። ተኩላ የነበረውን እኮ ሲመጣው ወደ በግነት ቀይራ የምትመልስ ቤተ ክርስቲያን ናት። በጨለማው ሲኖር የነበረውን እኮ ወደ ብርሃን መልሳ የምትሰድ ቤተ ክርስቲያን ናት። አይደለ? እና መሐየሙን ባለ ዕውቀት የምታረግ ባለ ጸጋ የምታደርግ አይደል? እነዚህን ሁሉ የምታረግ የጸጋው ግምጃ ቤት ቤተክርስቲያን ለእነዚህ ሁሉ መልስ አላት። ምናልባት በሌላ ሰፊ ቪዲዮዎች ላይ ስለ ቅዱሳን አማላጅነት በብዙ በሰፊ ማብራራት እንችላለን። ግን አሁን እንደተወሰነ ያክል እነዚህ ቤተክርስቲያናችን አታመልካቸው። በቅዳሴው መካከል እኮ ካህኑ ሲቀድስ መጀመሪያ ቅዳሴውን ሲከፍት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ ብሎ አሃዱ ውእቱ መንፈስ ቅዱስ ብሎ ነው የሚከፍተው ቅዳሴውን። አይደለ? ስለዚህ በሶስትነት አንድነት የሚከበሩት አንድ አምላክ የሆነው ሥላሴ ነው። እግዚአብሔር አምላክን ብቻ ነው አንድ አምላክ ብለን የምናመልከው። አይደለ? በታቦቱ ላይ የሚጻፈው አልፋና ኦሜጋ የተጻፈው እኮ ምናልባት ቤተ ክርስቲያኑ በቅዱሳን ስም ይሰየም እንጂ በቅዱሳን ስም ቅዱስ ገብርኤል፣ ቅዱስ ሚካኤል ይባል እንጂ በዛ የሚመለከው ማን ነው? እግዚአብሔር እኮ ነው። በቅዳሴው መካከል የሚፈተተው ክቡር የሆነውና ቅዱስ የሆነው ደሙና ስጋው የማን ነው? የክርስቶስ የእግዚአብሔር እኮ ነው። ግን ሰዎች ይህንን ባለመረዳታቸው ምክንያት ስም ስለተሰየመ ብቻ እነዚህማ የሚያመልኩ ቅዱስ ገብርኤልን ይለዋል እዛ ላይ። እኛ እኮ ብንሰግድም ብናከብራቸውም የባህሪ ስግደት ሳይሆን የምናቀርብላቸው ምንድነው? የጸጋ ስግደት ነው። የባህሪ ስግደትና የጸጋ ስግደት የተለያዩ ነገሮች ናቸው። ሰው የምንሰጠውም አክብሮት ስግደት ስላለም አይደለ? ሰው አይደለም ለፈጣሪ ለምድር ሹማምንቶች ራሱ ይሰግዳል። አይደለ? ተመልከት። እነዚህን እንኳን የሚገርም ነገር ቤተክርስቲያናችን አትነቅፋቸው። ለምድር ሹማምንታት እንድንገዛላቸው ቤተክርስቲያን ታዛለች። አይደለም ሌላው ይቅርና ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የቄሳርን ምን ብሏል? ለነዚህ ሹማምንት ክብር እንደሚገባ እርሱ ራሱ አስተምሮናል። አይደለ? ቤተክርስቲያን በየቅዳሴዋ በየመጻሕፍቶቿ በየሥርዓቶቿ እነዚህን ታስተምራለች። እና አንተ ለሰፈር ከንቲባ የምታሸረግደው ጎንበስ ቀና የምትለው በአምላክ ፊት ቆሞ ለሚንበረከከው በአምላክ ፊት ቆሞ 24 ሰዓት ለሚያመሰግነው አንተ እዚህ ዓለም ውስጥ እየዳከርክ ስለሱ መጥፎ ነገር የምታወራው ምን ያክል ብቁ ሰው ነው? ተመልከተ። ሳይገባኝ በፊት ሁኔ ማን ነኝ? ተመልከተ። እንግዲህ ያልተገባ ማንነትን እንዲገባ እኮ በአማላጅነት የሚጠይቅልህ እሱ ነው አይደለም? ስለዚህ ከላይ ያለውን ማክበር ሲገባ አንተ ከታች ያለውን የባሰ ወደ ላይ መሳደብ በጣም የሚገርም ነው። የታች ያለው እንኳን ይባል አለክ ይባል በቃ ያለበት ስታተስ ነው ቦታው ነው ይባል። ግን ገና አንተ ታች ሆነ ላይ ያለው መንቀፍና ማንቋሽሽ የሚገባ ነገር አይደለም። እነዚህ እኮ በአማላጅነታቸው ረዱን እንጂ ምን ያደረሱብን ተጽዕኖ ደግሞ የጎዱ ጉዳት አለ? ምንም የጎዱ ጉዳት አለ? እንደው ጡን እንጂ የነፈጉን ነገር የለም፣ የተቀበሉን ነገር የለም። በቃ በአማላጅነታቸው ስትማጸን በረከት ነው ያንተ ነው። ከበሽታ ትፈወሳለህ፣ ድነትን ነው የምታገኘው። ብዙዎች እኮ ድነዋል። ምናልባት ሰምተህ ከሆነ በየተአምሩ በብዙ ገዳማት ላይ ተአምራት አለ። በዚህ እንደዚህ እኮ ገዳም ሄጄ ነው በእሳቸው ስም እኔ እሰማለሁ። በአርሲ ነገሌ ደብረ ቅዱስ እስጢፋኖስ ቤተክርስቲያን ላይ ብዙ ህመምተኞች እንደዳኑ እሰማለሁ። እና አሁን ካነሱት አንጻር በጣም ተአምረኛ ጸበል ነው ያለው እዛ ደብር ላይ። እኔ በጣም እገረማለሁ። እዛ ደብር ጸጋና ያነሱት ሀሳብ ደስ የሚል ሀሳብ እግዚአብሔር በሚያውቀው ማለት ነው። ምንድነው መምህራን ብዙ ጊዜ ጥያቄዎች የሚፈጥርብኝ ነገሮች እኛ አሁንም ተመልካቾቻችን በደንብ አድርጋችሁ እንድትረዱ የምንፈልገው ነገር ምንድነው? እኛ ዛሬም ሆነ ነገም ወደፊትም ድንግል ማርያምንም መልአኩ ቅዱሳኖችን አናመልካቸው። ይሄን በደንብ አድርጋችሁ እንድትይዙ እንፈልጋለን። ድንግል ማርያምንም አናመልካትም፣ ገብርኤልንም አናመልከው፣ ሚካኤልን አናመልከው።
ጻድቁ ተክለ ሃይማኖትን አናመልከውም፣ ጊዮርጊስን አናመልከውም እኛ። ነገር ግን እግዚአብሔር ስላከበራቸው እናከብራቸዋለን። ክብርን ለሚገባ ክብርን ስጡ ስላለ ማለት ነው። እና በደንብ ትኩረት አድርጋችሁ እንድትይዙልን መምህራችን አሁን ያብራሩት ትክክለኛ ጥያቄያቸው ይሄ ነበር። ምንድነው? ክብርን ለሚገባ ክብርን ስጡ። መምህር ቅድም እንዳነሱት ማለት ነው። እና እኛ ዋነኛው ዓላማ ቅዱሳኖችን እናከብራቸዋለን እንጂ አናመልካቸውም። ለምን ትሰግዳላችሁ ብሎ ቅድም እንዳብራሩት ለመድገም ያለ ያክል ሳይሆን የምንሰግድላቸው የአምልኮ ስግደት አይደለም፣ የባህሪ ስግደት አይደለም፣ የአክብሮት ስግደት ነው የምንሰግድላቸው፣ የጸጋ ስግደት ነው የምንሰግድላቸው እንጂ የአምልኮ ስግደት አንሰግድላቸው። ይህንን ነገር የተለያያችሁ የአማንያን አላችሁ፣ እንደዚህ አይነት ሐሳብ ያላችሁ ሰዎች ይህንን ሐሳብ ከውስጣችሁ አውጡ። እግዚአብሔር ያከበረውን ነገር ማንም ሊያቋሽሹ አይችልም። እኔ በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ነኝ ብሏልና እግዚአብሔር ፊት ለፊት የሚቆመው ብዙ ነገሮች ወደ ላይ መሳደብ ቅድም እንዳሉት ተገቢ አይደለም። መምህር ምንድን የሰሙት አንድ ቪዲዮ አለና ካሁን በፊት ብፁዕ አቡነ ገብርኤል ቤዛዊት አይደለችም ብለው አንድ ንግግር ተናግረዋል። ፍኖተ ጽድቅ ላይ ባለፈው አንስተነዋል በደንብ አድርገን ስለ ብፁዕ አቡነ ገብርኤል በደንብ አንስተነዋል። ብፁዕ አቡነ ገብርኤልን እታች ያለው መምህር እላይ ሊቀ ጳጳሱን ይሳደባል። ብፁዕ አቡነ ገብርኤልን የላይኛው መልአኩ ቅዱስ ገብርኤል ያከበራትን የታችኛው ቅዱስ ገብርኤል እንደዚህ አቃለላት፣ ሰደባት ብለው የቤተ ክርስቲያን መምህራኖች ያወራል። ይሄ የራስን ገበና ለሌላ ሰው አለመስጠት። እኛ ባለፈው ክፍል አንድ ላይ ብዙ ሰዎች ጥያቄ ጠይቃችሁ ነበር። ለምንድን ነው ብፁዕ አቡነ ገብርኤልን ከእነንትና ጋር ያለ ፖስተር ተርሚኔት ላይ ፖስተር ላይ ሰራችሁት ብሎ ጠይቆን፣ እኛ ብፁዕ አቡነ ገብርኤልን የሰራናቸው በቅርቡ የሊቃነ ጳጳሳት ሹመት ተደርጓል እና መረጃው አለሁት እና የሊቃነ ጳጳሳቱ ሹመት ላይ ብፁዕ አቡነ ገብርኤል ላስተማሩት ትምህርት ይቅርታ እንዲጠይቁ ስለተደረጉ ትክክለኛ ቤዛዊት እንደሆነች ስላወቁ ስለተገነዘቡ ከዛ አንፃር ይቅርታ ስለጠየቁ ብፁዕ አቡነ ገብርኤል ይቅርታ ጠይቀዋልና ደስ ብሎናል፣ ደስ ይበላቸው የሚለውን ለመግለጽ ያክል በብፁዕ አቡነ ገብርኤል ስም ተርሚኔት የተሰራ ነው እንጂ አባታችን ስህተት ኖሮባቸው ወይንም ደግሞ በሌሳን ጉዳን ኢሳን ርጅራቴ ወይንም ኢሳን ኢቡፍ ሶንታሌ ወንቴ ስንሉ አሉ ቀብደን ተቁፋን ከ በጀሞን አባንከኛ አቡነ ገብርኤል ሀደከኛ ቤዛሚት ሽንጌ ከኢኒ ዋንጀ ሄዱበት ይሳን ኢፈማ ዋንጋ ፈዴ ኢሰሰል ኢብሱዳፍ ማለ ኢሳኒ አከለ ጎተኒ ወሮታ ሃይማኖቴ አመንቴ ብራ ቀበ ወጂን ከነ ሁጀተን ገንጀዳንካ አሳላ ከነፍ ኬሳ ባሳየችሁ በርባዳ ምን ለማለት ፈልጌ ነው። ከሌላ እምነት ሰዎች ጋር እንዴት ተርሚኔት ትሰራላችሁ ያላችሁ ልጆች ነበራችሁ። እኛ አባታችንን የሰራናቸው ስለ ድንግል ማርያም ቤዛዊነት መናፍቃኑ ነበሩ። አቡነ ገብርኤል ሲያምፁ አሁን እየገባቸው ነው። ለዚህ ነው ካሁን በፊት ጳጳሳት ውስጥ ገብተዋል አሁን ያልገባቸው ቲክቶከሮች ናቸው ብለው ሲናገር የነበረው አሁን ስለ ድንግል ማርያም ቤዛዊነት ስላስተማሩ ነው። ብፁዕ አቡነ ገብርኤል ጳጳሳቱ ገብቷቸዋል ሲል የነበረው ያሰ ነገር ግን ደግሞ አቡነ ገብርኤል ተሳስተዋል። መታረም ነውና ሰው ሆነ ስትናገር የእግዚአብሔር አውደ ምሕረት ላይ ቆሞ ሲናገር መቼስ የሆነ ስህተት ሊኖር ይችላል። ያንን ስህተት ደግሞ ካለፈ በኋላ ቆም ብሎ ሲታሰብ ስህተት ከሆነ ያንን ደግሞ በሚዲያ ላይ ወጥቶ ምን ይላል? ይቅርታ ይጠይቃል። ሊቃነ ጳጳሳት ቅዱስነቱ አቡነ ማትያስ በእውነት ታላቅ አባታችን የቤተ ክርስቲያን አንዱ ቅዱስነቱ አባታችን በረከታቸው ይደርብንና በሳቸው ፊት ለፊት በሳቸው ትእዛዝ ብፁዕ አቡነ ገብርኤል አባቴ እሱ አዞኝ እኔም አላደርገው ነገር ተሳስቻለሁ ብሎ ስለ እናታችን ስለ ድንግል ማርያም ቤዛዊነት የተሳሳተ ትምህርትን የሰጠውት ብሎ ብፁዕ አቡነ ገብርኤል ይቅርታ ጠይቀዋል ማለት ነው። እንኳን ደስ አላችሁ ኦርቶዶክሳውያን። ቤዛዊት አድርጎ የሰጠንን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያምን ቤዛ አድርጎ የሰጠንን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከዛ አንግል ነው ብፁዕ አባታችንን አቡነ ገብርኤልን ያነሳ ነው። ሌላ ሀሳብ እንዳይመስላችሁ። ወደ ቀጥታ ሁለተኛ ትምህርት ያልፋል። መምህር እንግዲህ ጌታችንን መድኃኒታችንን ኢየሱስ ክርስቶስ
ቤተክርስቲያን ስለ ኢየሱስ ምን ብላ ትሰብካለች ይላል እና እርሶ ደግሞ ባለፈው ይህንን ሐሳብ ስናነሳ ለክፍል 2 ላይ እናነሳዋለን ብለን ያለነው እና ቤተክርስቲያን ኢየሱስን አትሰብክም። እስቲ ለምሳሌ ኢየሱስ ማለት አንድ የህይወት መንገድ፣ ኢየሱስ ማለት አዳኝ፣ ኢየሱስ ማለት መንገድ ቤዛ፣ ኢየሱስ ማለት ወደ ገነት የመግቢያታችን አባት ወደ ራሱ የሚያመጣ አንዱም የህይወት መንገድ እሱ ነውና ወደ እርሱ ነው የምንገባው። እንዴት ነው ቤተክርስቲያን ኢየሱስን አትሰብክም? እንዴት ነው ቤተክርስቲያን እኮ ቅዳሴዎቿ ራሱ እኮ ስለ እግዚአብሔር እኮ ነው ሙሉ እንትን የሚሉት። እንዴት ነው እስቲ ስለ ቤተክርስቲያን ኢየሱስን አትሰብክም? ቤተክርስቲያን በጣም የሚያስቅ ጥያቄ ነውና ለማስረዳትም ይከብዳል። ለምን እንደሆነ ታውቃለህ? ቤተክርስቲያን ስትሰብክም በቅዳሴዋ በኪዳኗ መካከል እንኳን ሌላው ይቅርና መነሻዋ እንኳን ብላ የምታምነው ምንድነው? ቤተክርስቲያን የመድራስ የቤተክርስቲያን ራሷ ማን ነው የሚባል? ክርስቶስ ነው አይደል? ራሱ ክርስቶስ ነው። ያንን በክርስቶስ አለትን አይታል አይደል? በአለት ላይ የታነጸች ቤተክርስቲያን እርሱ ራሱ የሰጠንን ቤተክርስቲያን ራሷ የሆነው ክርስቶስ እያመነች እዚህ ጋር ስለ ኢየሱስ አትሰብክም፣ ስለ ክርስቶስ አትሰብክም ማለት በጣም የሚያስቅ ነው። አይተዋል አይደል? መነሻውን መሰረቱን እዚህ ጋር እያወቅ መሰረቱን ጥለኸው እዚህ ጋር ደግሞ ትላንትና ገና ለመጣው ገና ምንም እንትን ላላለው እዚህ ጋር መሰረቱን መንቀፍ የድሮን የትላንትናው ማንነት ማንቋሸሽ ቅድም ያልኩት ነው ያነሳሁት። ያለፍክበትን ድልድይ እንደ መስበር አያል ምን እነዚህ ሁሉ እኮ መሰረት እናት ቤተክርስቲያን አይደለም ኦርቶዶክስ ቤተክርስቲያናችን ናት። እውነተኛ ቀናይቷን መንገድ ተመልከቱ ያለው መጽሐፍ ቅዱስ ይቺን እኮ ነው እውነተኛይቷ መንገድ የተባለችው ቤተክርስቲያን እኮ ናት። እና ክርስቶስ አትሰብክም ማለት በጣም ይከብድ ነው። በቤተክርስቲያን በቅዳሴው መካከል እንኳን የሚፈተተው የማን ሥጋ ነው? የክርስቶስ እኮ ነው። ይገርማል እኮ በቅዳሴው መካከል እንኳን በእያንዳንዱ ቅዳሴ ላይ ወንጌል ይነበባል። ያ የሚነበበው ወንጌል ማን ነው? ራሱ ክርስቶስ ነው። ክርስቶስ እንደ ቅዱሳኑ ወንጌል አልጻፈም መጽሐፍም አንጻፈም ስንል እኮ ክርስቶስ ራሱ ምን ስለሆነ የሚነበብ መጽሐፍ ስለሆነ እኮ ነው። እርሱ ክርስቶስ የሚነበቡ መጽሐፍ ራሱ ደግሞ ራሱን መስዋዕት አድርጎ ያቀረበልን እርሱን ነው የምንበላው የምንጠጣው። አይደለ? በወንጌሉ እንበላዋለን እንጠጣዋለን፣ በዝማሬው እናወድሰዋለን እናመሰግነዋለን፣ በአውደ ምሕረቱ ላይ ይሰበካል ይነገራል። በእነዚህ ሁላ ታዲያ የእርሱ ስም ስለተጠራ እንደገና መልሶ ደግሞ በተቃራኒ አይ ቤተክርስቲያን እኮ ሁልጊዜ የምትናገረው ድንግል ማርያምን ነው፣ ሁልጊዜ እኮ የሚሉት እነዚህ ቅዱስ ሚካኤል ቅዱስ ገብርኤልን ይላሉ። በዚህ መሀል ለምን ሌላው እኮ አንዳንድ እንትኖች ላይ ኢየሱስ ብቻ የሚሉት እኮ ለዚህ ነው። ተመልከት አይደለ? እኛም እናት ቤተክርስቲያን ግን የትኛውን ውለታ አትዘነጋም። እያንዳንዷን ነገር አርቀቃና ተመራምራ ስለምታስተምርና ስለምታስረዳ ለልጆቿ እያንዳንዱ ውለታ አትረሳም። ለቅዱሳን መታሰቢያ ስታደርግ እኮ ራሷ መሰረታዊ የሆነው ክርስቶስ ለነሱ ቃል የገባላቸውን ገብቶሃል? ቃል የገባላቸውን መታሰቢያ ታደርግላቸዋል። የማንን ቃል አስባል? የእሱን ቃል አስባል። ውሃ ስናጠጣ በእነሱ ስም ስናበላ መታሰቢያ ስናደርግላቸው በረከትን እንደምናገኝ ማን ስለተናገረ? እርሱ ራሱ ስለተናገረ እኮ ነው። በዚህ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 52 ላይ ስትመለከት እንደዚህ ይላል፣ ቃል ኪዳኔን ለሚያስቡ ሰንበቴንም ለሚጠብቁ ሰዎች ወይም ደግሞ ለቅዱሳኑ በቤተ ክርስቲያን ወይም በቤተ መቅደሱ ምንድነው ስያሜ አደርግላቸው አይደለም። ምንድነው ቃል ኪዳኔን ለሚጠብቁ ወይም ደግሞ ሰንበቴን ለሚጠብቁ ለቅዱሳኑ ቃል እንደገባላቸው። እንደገናም ሌላም መመልከት ይችላል። የጻድቃን መታሰቢያ ለዘላለም ነው ይላል እና ይሄኛው ራሱ የተናገረው ክርስቶስ ተመልክታለ። እግዚአብሔር ራሱ ተናግሮ እንደገና ደግሞ ቅዱሳንን ስለሰበክ ቅዱሳን ብቻ ነው ቤተክርስቲያን የሚሰበከው ማለት አችልም።
ክርስቶስን ቃሉን እሱን እኮ ስለምናከብረውና ቃሉን ስለምንሰማ ነው እነዚህንም ቅዱሳን የምናከብራቸው። ምናልባትም ከእውቀትም አንጻር ነው መጥተው ስላልተመለከቱ ነው እንጂ አንድ ቀንም አንዲት ሰዓትም እንኳን ቤተክርስቲያን ክርስቶስን ያላነሳችበት ጊዜና ሁኔታም የለም እንጂ ሌላው ተነስቶ እሱን ብቻ ስላለ ሳይሆን ቤተክርስቲያናችን በእያንዳንዱ በኪዳኑ፣ በሰዓታቱ፣ በጸሎት መጽሐፍቱ፣ በቅዳሴው መካከል፣ በመሐላው በእነዚህ ሁላ በዝማሬዎቿ ሁሉ ታነሳለች። አንድም ቀን ሳታነሳ የዋለችበት ጊዜና ወቅት የለም። የምትከተለው እሷን ስለሆነ ራሷን ስንል እኮ ክርስቶስ የቤተ ክርስቲያን ራሷ ነው ስንል እኮ ቤተ ክርስቲያንን የሚያስተዳድራት፣ ቤተ ክርስቲያንን የሚመራት፣ ቤተ ክርስቲያንን የሚጠብቃት እርሱ ራሱ ስለሆነ ቤተ ምንድን ነው? ክርስቲያን ደግሞ የክርስቶስ ተከታይ ናቸው። የተሰየመላቸው ስያሜያቸው እኛ በክርስቲያን ስንባል በማን ስም ይጠራል? በክርስቶስ ነው። በክርስቶስ ክርስቲያን ይሰኛል። በመንፈስ ቅዱስ መንፈሳውያን ተሰኝተናል። በእሱ ስም ተጠርተን እንዴት ታዲያ እርሱን አሰብኩ? በእሱ ስም ተጠርተን እንዴት እርሱን አንጠራውም እንባላለን? በእሱ ስም ተጠርተን እንዴት እሱን አናነሳውም እንባላለን? ይህ በጣም እውነት የሚያሳዝን ነገር ነውና እና ቤተክርስቲያን አንድም ጊዜ ያላነሳችበት ጊዜ የለም። እርሱ ስትሰጥ የምትሰጠው ክብር እንኳን ምናልባት ስለሰሙ አብዛኛው ምዕመን ላይ ምን አለ መሰለ የትራዲሽናል ወይም ደግሞ ባህል የሚባል ነገር አለ። ባህል አንዳንድ ጊዜ አጋጥሞ ከሆነ አላውቅም በጣም ከእምነታቸው የተነሳ ገብርኤል አምላኬ ነው ብለው የሚረዱ ሰዎች አሉ። አያለስ ጋር እመቤታችንንም ከሁኔታዎች አንጻር ፈጥና ስለምትደርስላቸው ሌላ ቅርና እኮ ለእኛ ለምዕመናን ለክርስቲያኖች ሁሉ እናት አድርጎ የሰጠን በዕለተ ዓርብ በመስቀል ላይ ነው። ራሱ ክርስቶስ እኮ ተመልክታል አይደል? እናት አድርጎ የሰጠን እመቤታችን ሁሉ እመቤታችን ማርያም ስለምንል ክርስቶስን አትሰብኩም እናንተ ሁሌ ማርያም ነው የምትሉት ይላል። ማንን እኛ እኮ ግራ የሚገባ እዚህ ጋር ራሱ እናተ እንካ ብሎ የሰጠን አልቀበልም ማለት እዚህ ጋር የእግዚአብሔርን ስጦታ ማቃለል እና እርሱ የሰጠን ስጦታ አክብረን ነው ያዝነው። ስናወድሳት ስናከብራት ስጦታውን አክብረን ስለጠቀመችን ስለረዳችን ተመልክታል አይደል? ስለጠቀመች ስለረዳችን እሷን ባከበርናት ልክ ደግሞ ለእርሷ ለልጇ ደግሞ የምንሰጣት ክብር የላቀ ነው። ለምን ለእርሱ የምናመሰግነው እኮ ምስጋና ክርስቶስ ኢየሱስ ብለን የምንጠራው የምናመሰግነው ምስጋና የባህሪው ነው። እኛ ሰዎች ምናልባት ኢየሱስ ስላሉ ወይም ክርስቶስ ብሎ በአዳራሽ ውስጥ ስለጮሁ ስለቀበጣጠሩ አሁን እኮ ስትመለከት በጣም ያሳፍራል። አንዱ ተነስቶ ደወልኩለት ይላል። በጣም የሚያስቅ ነገር እኮ ደወልኩለት ይላል። ተነስቶ ከፈለግኩ አናግሬው መጣው ይላል። ተመለከትኩት ይላል። እና እንደዛ ነገሮችም አሉ። ከሁኔታ ከምትመለከታቸው አንጻር ግን ቤተክርስቲያን የምትሰጠው ክብር የተለየ ክብር ነው። የባህሪ ክብር ትሰጠዋለች። የባህሪ ክብር አለ አይደል? የጸጋ አለ። ለቅዱሳን የሚሰጣቸው የጸጋ ስግደት የጸጋ ክብር አለ። ለእግዚአብሔር የሚሰጠው ደግሞ የባህሪ ማለት የማይለወጥ የማይሻር የማይገረሰስ የማይደመሰስ ነው። ማንም ሊያወርደው ማንም ሊያቃልለው የማይችል ማለት ነው። የእርሱ የባህሪ ምስጋና አንተ ተነስተህ ስላወደስከው እሱ የሚወደስ ወይም ደግሞ ክብሩ ሰዎች አንዳንድ ይመስላችኋል ስላከበርከው ስሙን አብዝተህ ስላነሳው የምትጨምርለት የሚመስለው ኤመን ታጨምርለት ኤመን ታጨምርለት ምንም የምትጨምርለት ነገር የለም። እና ከእንደዚህ አይነት ሁኔታዎች አንጻር ይመስለናል ግን ብናከብር የምንከበረው እኛ ነን። ቅዱሳንንም ብናከብር የምንከበረው እኛ ነን። እርሱንም ስሙን ጠርተን ብናወድሰው የምንወደሰው እኛ ነን። ጥቅሙ ዞሮ ለእኛው ነው እንጂ ለእርሱ የሚጨመርለት እንዳሽ ነገር አንዳች ነው። ከዚህ አንጻር መምህር በጣም ነው የማመሰግነው በእውነት። እኔ መምህር የሚገርመውት ነገር አሁን አንዳንዴ ምንድነው የምንረዳው የምገነዘበው ይመስሎታል? መድኃኔዓለም አለ፣ ባለወልድ አለ፣ እግዚአብሔር አብ አለ፣ ኢየሱስ አለ፣ እንደዚሁም ደግሞ አለ በእሱ ስም ያሉት አሁን
እኛ ግን የተሰቀለውን ክርስቶስን እንሰብከዋለን ትላለች ቤተክርስቲያን። ጅማሬው ራሱ እኛ የተሰቀለውን ክርስቶስን እንሰብከዋለን። መድኃኔዓለም ስንል ኢየሱስን እንሰብከው። ኢየሱስ ነው ራሱ እኮ ሌላ ስም አለው? ሌላ ስም የለውም። ብዙ ስሞች አለው በነገራችን በመጽሐፍ ቅዱስ ላይ። መድኃኔዓለም ማለት ኢየሱስ ማለት ነው።